ሄሎ ወንድሜ ድረስልኝ በእናትህ። ነይ። ምን ሆነሽ ነው እህቴ? ሄሎ ይድላታ በእናትህ እንዳትመታኝ። እስኪ ወንድምሽ መቶ ያድርሽ ነው። ልቀጠቅጠኝ ነው? ቆይ እንዲህ ያገባኸኝ? ዝም በይ። እኔ ከስራ ስመጣ ምግብ ሰጥቶ ይጠብቀኝ አላልኩሽም? እኔ እኮ ስራ በዝቶብኝ ነው ያልሰራሁት። እሺ ይቅርታ አድርግልኝ። ዝም በይ። ምንድነው የተዘከረከው? አስተናጋጅ ወይ መጣው ሰው እስኪነግር ጠብቀህ ነው እንደምትሰራው? ሰው በዝቶ ነው። ይቅርታ። ኡፍ አሁን እሱን ተውና ሻዩን አምጣልኝ። አረ ተረጋጊ። አንቺ ደግሞ ዛሬ አዳር ስንት ነሽ? ቢያንስ እንኳን ወርደ ባታዋራኝ ምን አለ በክብር ብታዋራኝ። ደግሞ ከመጀመሪያው ለሴተኛ ዳሪ ክብር የሚሰጣቸው ባለጌ ነህ። እሺ ሰድ ማን ነው ባለጌ የምትይው አንቺ? የወረድከው ምን ልትሆን ነው? እንዳላዋርድ። እሺ አንቺ ርካሽ ምን አባሽ ነው ታዲያ? አንተ ርካሽ ቦታ ምን ታደርጋለህ እኮ? አንተ ምን አገባ ነው? ላዳር ፈልጋት ነው። እውነቱን ልንገርህ፣ አንተ ነህ ርካሽ። እሷ የጎደላትን ለመሙላት ነው ገለዋ የምትሸጠው። አንተ አለ አይደል እዚህ መስመር አላለፍክም። ሰላም ምርጫንስ እንዴት ናችሁ? ይትበረኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ አማኑ ሁሉ ፒስ። እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮን ደግሞ ብዙ ሰው ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። አባ ወይማ ስንት ልጅ እንደወልድልህ ነው የምትፈልገው? 4 ነው እንዴ? ልገለኝ ነው እንዴ? ስለሚወድሽ ጠራጊ ያደረገሽ። ኧረ እባክሽ ልጄ፣ ወላጆችሽ እኮ ነው። እንደ ቤትሽ ተመለሽ። ያ ሁሉ ንብረትና ሀብት እያለ እዚህ ላይ መንገድ ላይ ትርመጠመጫለሽ ከዚህ ጋር። አባ እማ ለምንድን ነው ሁሌ እየመጣችሁ ባሌኔ በታችነት ስሜት እንዲሰማው የምታደርጉት? ልጄ አንድ ልጄ እኮ ነሽ። ዘራችንን አታዋርጂ። በተከበርኩበት ሀገር አታዋርጂኝ። እኔ በጣም ወደዋለሁ። ከሱ ተለይቼ መኖር አልችልም። እናንተ የምትወዱኝ ከሆነ መወደውን ነገር ውደዱልኝ። ድህነት እኮ በስራ ይቀረፋል። አባ እየመጣችሁ እኔን አትረብሹ። ፈጣሪ በአንድ ልጄ ትፈትነኛለህ? አይ ሲፈርድ እንዲህ ነው። እንሂድና ወልዶ መና እማ ኧረ ወልዶ ምን አላለም። ዝም በል። ሰላም ያለው አንተ ጋር ነው። ተለውጠን ሀብታሙንንማ እናሳያቸዋለን። ያ ሁሉ ሀብት ምናምን ስትል ነው የሰማሁት። ለምን ሰውየውን ታዲያ ሀብቱን ሰጥታ የሆነ ቢዝነስ ምናምን እንዲቆጣጠር አታረገው? ኧረ አንተ እንዴት አባቱ ያበደ ሰፈር ነው በእናት አንተ ታከዟል። ምን ሆነ ነው? ታች ደርሼ ልመጣ ነው። እንዴ 10ኛ ፎቅ እኮ ነው ያለ ነው። ወደ ኖታች ምደርሰው ፍላልያ አግብታለሽ። ምን ይወታል ከዚህ በኋላ? አረ ደርሼ ልመጣ እንዴ አገባች። አልሰማም ልታገባ ነው። በቃ የስንቱ ወንድ ላይፍ ተስፋ የቆረጡት በቃ ፍናን ስታገባ ነው። ወይኔ ጉዴ! እናትሽ እዛ ጋር ያሉት ልጆች አስተናግልኝ እንዴ። ለምን አብረን ነው የተማነው? በእናትሽ አረ በእናትህ ቦስካዬ ይቆጣኛል። አንከርኩኝ ያላገ አረ ቢኒ ራስ አስተናግድ በቃ። እባክሽ ምን አለ ብታስተናግጂለት? እኔ አላምንም። የትምህርት ቤቱ ሰቃይ ልጅ እዚህ ተሰቅለ ቀረ። ሰላም እንዴት ናችሁ? ነይ በእናትሽ እስቲ ቆም ብለህ ትንሽ አስተናግደን። ወይኔ ፈጣሪ ምን ውስጥ ነው ዛሬ ገባ? የት ይደርሳል የተባለ ዛፍ ቀበሌ ቆረጠው አሉ። ምን ላምጣላችሁ? እስቲ አጸዳደሽን ደሞ ነው ትንሽ ጸዳ አድርጊው እስኪ። ምን የሚሉት ቀልድ ነው ይሄ? ቆይ ምን የሚሉት? ለምን ቤት አመጭ? እሺ ምን ልታዘዝ? ደግሞ በዚህ ጥርሱ ይስቃል ሸፋፋ። እንደዛ በቤተሰብ እንዳላሰደብክ ዛሬ እዚህ መተህ ትጠርጋለህ? ኧረ እናቴ አምጥቼ ነው እዚህ ማሳየት። ና ኧረ በእናታችሁ ጉራውን እዛው ተው። ድሮ ቀረ ጉራማ። ኮራ ትላለህ እንዴ? ዝቅ በል እስቲ። እሺ ሰማ እስኪ አንተ ቀምሰው የማታውቀውን ነገር ይዘናል። ወደድ ያለ በዛው እናጎርሳለን። ለኛ የሚመጥን ነገር ይዞልን ይምጣ። ዘገየ እኔ ኮራመትን ከሰልምሰል ማስተናገድ እኮ በጣም የተከበረ ሙያ እኮ ነው። በጣም የተከበረ ሙያ። ሁሉን አውቀዋለሁ። እንደ
እንደዚህ አይነት ጓደኛ ቢያጋጥማችሁ ምን ታረጋላችሁ? ኮሜንት ላይ ጻፉልኝ እስቲ። ምን ጉድ ነው? ኧረ ምን የሚሉት ስፖርት ነው? ኧረ አንተ ታጠፈች። ኧረ 360 አይ ዘመድ ማጣት፣ አይ መካሪ ማጣት። $1500 $1200 this one is better። እሺ አባባ እና እንዳልኩን 20 ዓመት ሀገሬን በውትድርና ካገለገልኩ በኋላ ጡረታ ወጣሁ። $2000 $1800 የትኛውን ላድርግ? ሁሉም ደስ ይላሉ። ከጡረታው ገንዘብ ጋር ተጨምሮ የሚያግዘኝ እናንተ የምትከፍሉኝ የጥበቃው ደሞዝ ነበር። አሁን ግን ከዛ ሰዓትና መነጽር። ቆየት ለመሄድ ነው እንደዚህ የምትጨነቂው? ዛሬ እኮ ነው ኢንተርቪው ቀረጻይ። ሰው ስለምለብሳቸው ውድ ልብሶች ህዝቡ ማወቅ አለበት። ቆይ ግን ህዝቡን ምን አድርግ ነው የምትሉት? እነማን? አንቺና መሰሎችሽ ናቸው። ቁርስ በልቶ ራት መድገም፣ ህንጻ ሰርቶ የማስመረቂያ ያለ የከበደው ምስኪን ማህበረሰብ ስለ ልብስሽ ዋጋ የምትነግሪው ፈጣሪውን እንዲያማ ንገርልን እስቲ። ሞቲቬት እንዲሆን። አሃ አንቺ ጫማሽን የገዛሽበትን ገንዘብ እሱ ለመታከም ያቱት የሞት ቀን ተቆርጦለት በየሆስፒታሉ አልጋው ላይ ተኝቶ የሞት ዋዜማውን ለሚያከብረው ምስኪን ህዝብ ነው ስለመነጸርሽ ዋጋ ስለነገርሽው ሞቲቬት የሚሆነው። ተስፋ ልታስቆርጠው ነው እንጂ እኮ ኢንተርቪው ግዴታ አይደለም። እሺ ስለምን ላውራ? እሺ አባባ አሁን ግን ብለው ነበር ያቆሙት። አሁን የኔ ልጅ ዩኒቨርሲቲ ያለችዋ ልጅ ታማብኝ ለሕክምና 10,000 ብር ያስፈልጋታል ተባልኩኝ። እንዳው ከደሞዜ ላይ በየወሩ የሚቆረጥ በታበድረኝ ብዬ ነበር። እሺ አባባ አሁን የሰማሹ ነገር ራሱ ላንቺ ትልቅ ትምህርት ነው። እኔ እኮ ጉቺ ልብሴ እንትን ነው መነጽሬ እንዲህ ነው። ሰው ተስፋ ልታስቆርጪ ነው? ሞቲቬት ልታረጊ ነው? አሁን ሰው ያንቺን የሆነ ኤክሰሲቭ አማውንት ኦፍ መኒ አውጥተሽ የገዛሽውን ሰዓት አይቶ እንዴት ነው ሞቲቬት የሚሆነው? እንደዚህ አይነቱን ነው እሺ የምፈልገው። 30,000 ብር ብቻ እኮ ነው። 30,000 ብር ከየት ይመጣል? አንተ ለገርል ፍሬንድ አትሆንም እንዴ? የኔ ቦይፍሬንድ እኮ ነው ይሄንን የገዛኝ። ያንቺ ቦይፍሬንድ ሊሞት አንድ አሙስ ቀረውና እኔ ታዲያ ልጅነቴን አሉ ልጄ ዘረፉኝ። ጋሼ ምንድነው? ማን የዘረፉት? መኪናዬን፣ ብሬን፣ ስልኬን ዘረፉኝ። ጋሼ እኔ እያለሁ ምንም አይጎልቦትም። ይሄው ስልክም መኪና ቁልፍም ይሄው ብርም እዚህ ውስጥ አለሽ። እንዳለ ፈታሃቸው ሂማኒሪስ በአባት ይጨከናል። አንቺ አባትሽ በሚሆኑ ቦይፍሬንድ ትጨክኛለሽ? አጨክኝም። ቀጣይ ሳምንት ትገዛላታለህ። ኧረ እገዛላታለሁ። ጋሼ አሁንም እንዳይዘርፉት ኑ ልሸኙት። በቃ እመጣለሁ። እሺ ምን አይነት አጋጣሚ ነው? ሄዱ አንተ ጋሼ ሰራንላቸው። ጋሼ ይቀበሩኝ። መጣወቻ ተዘርፌያለሁ ነው የሚሉ ሁማን ሄር ገዛልኝ ስላለች ነው። እሺ ይሄው ብሩ። እኔ ከሷ በፊት እኮ አይቸግረኝም ነበር። አሁን እንዲህ ካልሆነ እኮ አልተቻላችሁም። ግን ቺኮች ይዞ አዘዝክልኝ። አቡ አንተ አረፈርክ እኮ ምግቡ ከመጣ ቆየ። ቃሪያ ብላችሁ ነበር ሳምሪ? እንዴ አንተ ቀልቀላ እንዴ ነው እንዴ ያመረብህ? ከስንት ጊዜ በኋላ የጎረቤት ልጅ ሸበላ ሆንክ እኮ። ዛሬ አሳፍሪው ተብለሻል እንዴ? ኧረ ወይኔ አቃጠለኝ። ተባረኪ። እንደ ድሮ ወብደነሻ። አንተ ግን ተለውጠሃል። አፈርከኝ እኮ መስሎሽ ነው እንጂ ብዙም አልተለወጥኩም። ንግግርሽ ያሳፍራል ማለት ነው። ይቅርታ በእናትሽ። ያ መልካም ጊዜ ልጅነት ይወድሻል ማለት ነው። ሲቹዌሽኖቹ በጣም ነው የሚገርሙት። ባክ ከዚህ በኋላ እዚህ ካፌ አልቀርም እንዳትቀር። ኡፍ አቦካ መጣም ጣለብልዚያ መሄዳችን ነው። እውነቷን እኮ ነው። ስንት ሰዓታችን ከተቀመጠን? ውይ ይቅርታ በጣም ቆየሁባችሁ። ለውሃን የቆየኸው? ይቅርታ። ምን ሆነ ነው? ስንት ሰዓታችን ነው ካዘዘ? ምንድነው ለከስተመር ስነ ስርዓት የላችሁም እንዴ? ይቅርታ አይደገምም። እሺ ወይኔ እንዴ ያማሃል እንዴ? ይዘዛ ያስጠላ። እሺ ይቅርታ። ሲያስጠላ ኮካ በርዘው ረጩት። አንተ በኪስ ተማመን። እኛ እኮ አላዘዝንም። ለማን ነው የምታመጣው? ይሄ እኔ ግብዣ ነው ስላጠፋው። አንፈልግም። የደሃ ቅምጥል አሉ። ኧረ አስጠላ። የደሃ ቅምጥል ይሄ ነው ቅምጥል። እዚህ ቤት ምንድነው ባለቤት የለውም እንዴ? ጭራሽ ከሰመር ላይ ውሃ መርፋት ጀመርክ? ልቀቀኝ እባክህ። ጥጋበኛ ከስራ ተባረሃል። አሁን ይሄው እንኳ ከልኩ ለማያልፍ ህይወት እንዴ ጥጋብ። ይሄም ያልፋል ብለህ አትተርት። የምታልፈው አንተም ልትሆን ትችላለህ። ትክክል። ኧረ ይመቸው ብላችሁ ኮሜንት አድርጉለት ፕሊዝ። ምን ልታዘዝ? በደሌ፣ ሐረር፣ ዳሽን። ምን አይነት ትእዛዝ ነው? እንዴት ልጠጣው ነው ይሄን ሶስቱን? ይቅርታ አንድ ነገር መጠየቅ እችላለሁ? ጠይቅኝ፣ ችግር የለውም። ሁልጊዜ 3 ቢራ ባንድ እያዘዝክ ስጠጣ ያለው ቢራው እንዳይቀዘቅዝብህ ለምን አንዳንድ አታዝም? 2 ጓደኞች አሉኝ እና አሁን ለስራ ሌላ ቦታ ነው ያሉት።
እና መጠጥ ስንጠጣ ሶስታችንም 3 ቢራ ነው የምናዘው። አብረን ያለን ያህል ነው የሚሰማን። ምናልባት መድገም እንኳን ብንፈልግ ድጋሚ 3 ነው የምናዘው። ይገርማል። መልካም መጠጥ። አሪፍ ነው። ሌላ ቀን እሺ፣ የጓደኝነት ፍቅር ይሄው የተለመደውን አምጥቻለሁ። አይ በደሌው መልሹ። ምን ነው በደሌ የሚጠጣው ጓደኛ ምን ሆነ? ሞተ እንዳትለኝ። አይ አይደለም፣ እኔ መጠጣ ቁሜ ነው። ሄሎ፣ አንተ አታፍርም እንዴ? ምን አጠፋው? ፍቅር በጣም አስጠበከኝ እኮ። ዛሬ መጨረሻችን ነው። ሸርፍድና ይሄው መጣው። 3 ደቂቃ ብቻ ብራዘር፣ ይመችህ እንዳልኩ። እሺ 10 ደቂቃ እመጣለሁ። ንዳው። አረ ይሄው መጣልሽ። ዛሬ ሰራለታለሁ። ዛሬ እንበላዋለን። እንደ ጅብ ነው የምንግጠው። አቤት፣ ከጓደኛዋ ጋር መጣ ለግጥ። የኔ ፍቅር እንዴ ምን ነው? ሰላም ረመጽ የፊንግ ኬዝ። እሺ አንተ ሳፋሪ ምንድነው ለብሰ የመጣኸው? ብቻሽን መስለሽኝ ነበር እኮ። ደግሞ ከስራ ነው የመጣሁት። በላሁን ርቦናል። ጋይስ ኑ ምሳ እንብላ። አባረ ቶሎ በል። ሜኖቶ ለኔ በርገር፣ ለኔም በርገር፣ ለኔ ፒዛ። ምንም አልፈልግም። ኪስህ ነው በቃ የሚፈለገው ኪስህ ነው። ገባህ? እስከሚመጣ ቢ እና ምንም አትበላም ማለት ነው? ሰላም እንኳን አላሉትም። አንተ መቼም ብር ይዘሃል ፍቅሬ። እንዴት አይዝም ብለሽ ነው? ፍቅረኛሽ ለበርገር ያንሳ። ጥርስሽ ይርገፍ። እየቀለድክ ነው ፍቅር? አልቀለድኩም፣ የምሬን ነው። ቀደም እኔን ሰላም ለማለት ስትጠየፉ ኪሴንም አብራችሁ መጠየፍ ነበረባችሁ። ትክክል። ችጋራ እና ሂሳቡ ማን ሊከፍል ነው? እቿት ጋባዣችሁ። ወይኔ ኪችን ገብቶ ዕቃ አጥብ። ምንድነው አባትሽ ደውሎ የሚለው? ምን አለ ደግሞ? በእኔና በአንቺ መሀል እንዳይገባ ብዬሽ አልነበረም? ካንተ በፊት እኮ አባቴን ነው የማውቀው። እንደዚህ እንዳትናገረው። አግብተሽ ስተሽ የመጣሽ እኮ ከኔ ጋር ለመኖር ነው። አንተ ክብርህን ጠብቅ እሺ። አንቺ ምንድነው? ሴት ልጅ አትመታም። ምንድነው የምታደርገው? ምን አገባ? ሚስት ከሆነች በስነ ስርዓት አታናግራትም? አንተ ምን አገባ? ቆይ አንተ ምን አገባ? እስቲ ልቀቀኝ፣ በእናትህ ልቀቀኝ። አርፋ አትቀመጥም? ባሌ ምን አርግ ነው የምትለው እንዴ? ያማችኋል እንዴ? በእኔ ታረቃችሁ? ና ወደ ቤታችን እንሂድ። ወይ ጉድ! በባልና በሚስት መሃል እኮ ከነ አይገባም እኮ አይገባም። ምንም ቢያረጋት ማለት ነው እዛው ተስማሙ ማለት ነው የሚያዋጣው። ሄሎ ወንድሜ ድረስልኝ በእናትህ። ነይ። ምን ሆነሽ ነው እህቴ? ሄሎ ሂድላታ። በእናትህ እንዳትመታኝ። እስኪ ወንድምሽ መቶ ያድርሽ ነው ልቀጠቅጠኝ ነው? ቆይ እንዲያገባኝ። ዝም በይ። እኔ ከስራ ስመጣ ምግብ ሰጥቶ ይጠብቀኝ አላልኩሽም? እኔ እኮ ስራ በዝቶብኝ ነው ያልሰራሁት። እሺ ይቅርታ አድርግልኝ። ዝም በይ ወንድምየው። እስቲ ምታታ። አሽከራ አይደለች? ወንድም የላትም አይደል? ቤተሰብ የላትም አይደል? እስቲ ምታት። ለምን አቆምክ? ወንድሜ ተነሽ፣ ልብስሽን ያዥ። በእናትሽ ይቅርታ አድርጊ። ጥለሽኝ አትሂጂ። ሁለተኛ ለበታሽ። ትንሽ ልብ ግዛ። እኔም ቤተሰብ አለኝ። እሺ ሰብሳቢ አላጣው ያንተን ፍቅር ብዬ እንጂ። የባልነት ትርጉሙ ሲገባ ተመልሳ ትመጣለች። ልቀቃታው። ነይ። እንዲህ ተማታችሁ ምናምን የምትለማመጡ ወንዶች ግን የትኛው ፓርት ላይ ነው ብሎናችሁ ይሄ ጭቅላቱ ይላለው? ሲጀምር በ21ኛው ሴንቸሪ እኮ ሴት ልጅ አይደለም አንተ ህፃን እኮ መመታት ቀርቷል እኮ። ምንድነው የተዘከረከው? አስተናጋጅ ወይ መጣው ሰው እስኪነግር ጠብቀህ ነው እንደምትሰራው? ሰው በዝቶ ነው። ይቅርታ። ኡፍ አሁን እሱን ተውና ሻዩን አምጣልኝ። አረ ተረጋጊ። አስተናጋጅ። አቤት። ምንድነው ስኳር የበዛበት? አረ ራስሽ እኮ ነሽ የጨመርሽበት። በቃሽ አንቺ። አባ ሂድ ወደ ስራ። እሺ። በጣም ገርሚ ሴት ነሽ። ዝቅ ብሎ ላስተናገደሽ ይሄ ከሆነ ምላሽሽ፣ ነገም ለኔ መልካም ሴት መሆንሽን እጠራጠራለሁ። ደህና ሁኚ።
በሻይ እንዲህ የተንቀባረረችማ ወንድም አለም እንኳን ሄድክ። የተበላሽ አውጥታችሁ ጣላላችሁ። ምን ያደርጋል እዚህ እንዴ? አምጪ። ምንድነው መለቃቂም? ይወደቅ የተበላሸ ነው አትፈልገውም ብዬ እኮ ነው። ቢሆንስ ማን ፈቀደልሽ? ሂጂ ወደዛ። ኖር አይደለም እንዴ? አልኩ አንዴ ብራዘር ምን እሺ እንዴ? እየመጣው ያየሽ ነበር ይመስለኛል። አትክልት መግዛት ፈልገሽ ነው? ብር የለሽም ነበር። ትንሹን ወንድሜን ማበላው ከዚህ እየወሰድኩኝ ነበር። ዛሬ ግን ሰውየው ተነስቶበታል መሰለኝ። አይዞሽ፣ ዛሬ የምትፈልጊው እኔ እገዛልሻለሁ። ለኔ ይሄ ይበቃኛል። ባይሆን ገዳም ላይ ለሚሰቃዩት መነኮሳት ገንዘቡን አስገባል። ምን? አዎ፣ በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ያሉት መነኮሳት በጣም ተቸግረዋል። ረሃብ፣ ብርድ፣ ድርቁ እያሰቃያቸው ነው። የሚገርም ነው። ግን አካውንታቸው አለሽ? አዎ 1000 አይታል ደግነት 44 አይታል ወይ ደግነት 98 391 የአቢሲኒያም አላቸው 14 10 29 444 እኔ አሁን ሰው ነኝ። ስታወሩ እየሰማችሁ ነበር። ለቅድሙ በጣም ይቅርታ። እሺ ይሄ ላንቺ ነው። እሺ ያጂና ወደ ቤት እሺ። እሱ ራሱ ተሰማው። እሱ ራሱ ሁላችንም እኮ እንዲህ ብንረዳዳ ማንም ኢትዮጵያዊ ጾሙን አያድርም ነበር። መልካምነት ቶሎ ይከፍላል። አየህ፣ አንተም ቶሎ ላክሽ። አመሰግናለሁ። መልካምነት ይከፍላል። ሁላችሁም ኮሜንት ላይ ገብታችሁ አሜን በሉ። አንቺ ደግሞ ዛሬ አዳር ስንት ነሽ? ቢያንስ እንኳን ወርደ ባታዋራኝ ምን አለ በክብር ብታዋራኝ። ደግሞ ከመጀመሩ ለሴተኛ አዳሪ ክብር የሚሰጣቸው ባለጌ ነህ። እሺ ስድ ማን ነው ባለጌ የምትይው አንቺ? የወረድከው ምን ልትሆን ነው? ምን ልትሆን ነው? ምን ልትሆን ነው? እንዳላዋርድ። እሺ አንቺ ርካሽ ምን አባሽ ነው? ታዲያ አንተ ርካሽ ቦታ ምን ታደርጋለህ እኮ? አንተ ምን አገባ ነው? ላዳር ፈልጋት ነው። እውነቱን ልንገርህ፣ አንተ ነህ ርካሽ። እሷ የጎደላትን ለመሙላት ነው ገለዋ የምትሸጠው። አንተ አለ አይደል እዚህ መስመር አላለፍክም። ደሞ ለዚህ ርካሽ አገኛለሁ፣ ጠብቅ። አይዞሽ፣ ይሄን ስራ ለመስራት ያስገደደሽን ነገር አላውቅም፣ ግን ሁሉም ያልፋል። እሺ ለዛሬ ይሄን ልቻል። ወደ ቤትሽ ሂጂ። እሺ እንኪ ያዢ። እሺ አመሰግናለሁ። ሂጂ በቃ። ቢያንስ አክብሯቸው እስቲ። ትክክል። ይሄ በጣም ትክክል ነገር ነው። እኔ ፍቅር በእናት ችግር ደርሶብኛል። ቶሎና 10,000 ብር ያስፈልገኝ። አልሆኑም። እሺ አባት በእናት ቸግሮኝ ነው። በአስቸኳይ ብር ያስፈልገኛል እና ይሄን ስልክ ግዛኝ። ና አንጣው እስቲ። ምን እሺ ነው ይሄ? አይፎን ነው። 50,000 ብር ነው የገዛሁት። 50,000 ብር ትቀልዳለህ? 7,000 ብር ይመቻል? ኧረ ቢያንስ 10,000 ብር ውሰድልኝ። ከፍቶ እንኳን አላየሁም። አንተ ነው የመጣሽብኝና ትራንስፈር ላድርግልሽ? እሺ። እንዴ ጭራሽ ስልክ ይዘጋብኛል። ይሄ ለችግር እንኳን የማይሆን ቆይ ይምጣትማ። እርሜን ብር በጠይቅ ስልክህን ትዘጋብኛለህ እንዴ? ብር ስላላገኘሁ እኮ ስልኬን ሸጬው ነው። ምን? ስልኬን ሸጥኩት? አዎ ትራንስፈር ማርጎልኛል። ቤቴ የምናውጣ እንሂድ። ወይኔ የኔ ፍቅር፣ እኔ እኮ ጓደኛዬ ፍቅረኛዋን ፕራንክ ስታደርገው አይቼ እኔ እንደዛ ላደርግ አስቤ ነው። እና ቀልድ ነው። ወይኔ ጉድ! ይቅርታ በእናትህ። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። እኔ እኮ አንዳንዴ ሰርፕራይዝ ብላችሁ የምታረጉት ነገር ራሱ የሳይኮ አምጣው። እሺ። ኧረ ያምርሻል። አባቴ መጣ። ቀጠሯችን ረሳሽው እንዴ? አላረሳሁትም የኔ ፍቅር። እና እንሂዳ። ሲኒማ ነው የምትሄዱት? እኔም እኮ ልመጣ ነው። አዎ ምን ችግር አለው? አብረን እንሂድ። አንዴ ብቻሽን ላናግርሽ። ምን ትሰራለህ? አንተኛው ወንድ ምን ትሰራለህ? ሂጂ አናግር። እኔ የምልሽ ይሄ እኔና አንቺ ቀጠሮ አይደል እንዴ? አብሮ አደግ ቤስት ፍሬንድ አይደል እንዴ? ቢመጣ ምን ችግር አለው? አይደለ? ግን ይሄ እኮ የብቻችን ቀጠሮ ብቻ ነው። ኡፍ ምንድነው የምትጨቃጨቀኝ? ካንተ በፊት እኮ እሱን ነው የማውቀው። ምን ሆነ ነው? ያምሻል እንዴ አንቺ? እሱ ይሁንሽ እኮ ቃቃ ጨዋታ አይደለም። ኡፍ አሁን ይሄ ሁሉ እሱ ይምጣ ስላልኩኝ ነው? በቃ ተይኝ እስቲ። ሰው ስሜት ምን እንደሆነ እንኳን አይገባሽም። ቲ ልብ ካልዋለበት አይዋልም። አባት ሊገሉኝ ነው። አስመልጠኝ በእናት። እንዴ ማን ነው የሚገልሽ? እናቴ በእናት አስመልጠኝ፣ ሊገሉኝ ነው። ነይ ግቢ፣ ከስር ተደበቂ። ነይ ቶሎ በይ፣ ተደበቂ። ማን ነው እባክህ እንደዚህ የተፈራው? ስማ የሆነ ሴት በዚህ ጋር ስታልፍ አይተሃል? አላየሁም። በዚህ ማንም አላለፈም።
ወይኔ በህይወቴ እንደዚህ ትቀልድ? እርግጠኛ ነህ? አዋላየውም ባያል ነግርህም ነበር። አምኛክ ብቻት በገዛ አልጋዬ ላይ ከሌላ ወንድ ጋር ስማግጥ አላገኘኋትም። ማ በእናትህ ካያት ንገረኝ። ነይ አንቺ ውሸታም ሌባ፣ ነይ ውጪ፣ ውጪ ከሱቄ። ምን እዚህ ናት? ነይ አንቺ ውጪ። ጸጋተን ከዘከዘች ካደች ይላል። ስንት አይነት ሰው አለ ባካችሁ። ወይኔ ብሬ የተሰራልሽን አታውቂም ይልሃል። አንቺ ግን ጉልበትሽ ጀሞ ይላል። ይመቻችሁ። አጨለለው ይልሃል። ሰላም ያላልከው ባለፈው ታምሜ እኮ ስተኛ አልጠየቀኝም። የራስን ህይወት ኃላፊነት ራስ ወሰድ እንጂ ጓደኛው አይደለ እንዴ? እንዴት አይጠይቀው? ሁሉም ሰው ልክ እንደናንተ የራሱን መውደቃል። የራሱን አቁሞ እንዲያቋቁማችሁ መጠበቅ ጅልነት ነው። ምናል እንደምወደው ስንት ነገር እንደሆንኩለት አታውቂም። የተደገፍከው እንዳንተ አይነት ስጋ ለባሽ ሰው ነው። አብሮን ይሆናል እንጂ ያንተን ጉዞ አይጓዝልህም። ምን ትላላችሁ? እሺ ስለዚህ ቆይ ነውረች ያማህል እንዴ? ምን እያደረክ ነው ያለው? ትመልሻለሽ አትመልሽ? ምን እንደምመልሰው ስለምን እንደምታወራው? ምን አይነት በሽተኛ ነው? ሌላ ቃል እንዳወጣ አታጥቂ። ትመልሻለሽ አትመልሽ? ምን ወስዳብህ ነው? ትመልሻለሽ አትመልሽ? ምን ወስዳብህ ነው? እኔ ላይ ብቻ ነው እንደምትበረታው? እሷን ስለምንድነው ማጠይቃት? ለምንድነው እሷን ማጠይቃት? ሁሌ እኔ ላይ ብቻ ነው። እኔ ዝም ስለምለው እኔ ላይ ነው የምትበረታው? ከዚህ በኋላ ይኸውልሽ ምን እንደቃል አልናቀ። ትመልሻለሽ አትመልሽ? አልመልስም። እንዴ ሁሌ እኔ ላይ ብቻ ነው እንደሚበረታው? የተወሰደው ዕቃ ምንድን ነው? እሺ አልመልስም። ማትወጪ ነገር ነው የምትገቢ። አትመልሽ። አቤት አቡ ጀንደር። ቆይ አንዴ እኔ እኮ ሁለታችሁን ብቻ ለማጣላት ነው ማለቴ በጣም ስለማፈቅር ነው። ምንድን ነው የወሰደችው? ፍቅር በማጣላት አይደለም። እሺ በጣም ብዙ ሌላ መንገድ አለ። ቀጥይ። ኡፍ ወይኔ ሳሙ የማንም መጫወቻ አልሁን። ምን አለ ባልነገርኩት ኖሮ። ማማዬ እኔ እዚህ ጋር አለሁልሽ አይደል እንዴ? እየገባኝ አይደለም። እኔ ምንድን ነው እየተፈጠረ ያለው? ሄሎ ዛማን 100 ብር ካለሽ ሲያበድል እስኪ ወይ ቢላላንም ጠይቂያት በእናትሽ ጠሩብኛል። ልቤን ቀምታኝ አብቴን ነቃኝ ሄዳለች። ኧረ አለባበስ ጓደኛዬ ማታ እኮ መውጣት ፈልጌ በእናትሽ ብቻዬን ሆንኩኝ። ምን እያረግሽ ነው? ምን አባክ ወንድ አይደለክ እንዴ? አታይኝም? ችግር አለ ማማ? ያምሻል እንዴ? በባዶ ኪስ ማለት ነው። እንኳን አንቺ ራሴንም ማይከብዶኛል። ምንም ሳይኖረኝ ሴት ላይ ተንጠልጥዬ ደግሞ ልፍለጥልሽ እንዴ? በዚህ ሰዓት ይኸውልሽ የሚቀርመው ስራ ነው። ቀድመን መያዝ ያለብን ጨላውን ነው። አረ የከተማው ጳውሎስ፣ አረ ምንድን ነው ያልከን? ሻማር አረ ተይው። እሺ ምኑን ነው የምትጠርጊው? ሰው ለማሳሳት። አረ አፈተውማ በግድ ለማቆም እኮ ተአምረኞች እኮ ናችሁ። አሁንም አይፈታሽም። በአግባቡ ነው ቲፕም የሚሰጥሽ። ተአምር እኮ ነው እባክህ። ጀማው መጣች። ዛሬማ አናገራታለሁ። እሺ ጀማው መጣ። አራት ትልፋ ገገማ ናት። ሜሪ ምን ነው አልሰማውም ለማለት ነው የኔ ፍቅር። አንተ አይሰለችም እንዴ? ወደዛ ዱርዬ ደግሞ ቆሻሻህን አንሳ። ይቅርታ አላየሁትም ነበር። ለምንድን ነው ግን ማትረጂኝ? ማለቴ በቃ እኔ አንቺን ሳልም ነው ማድረው እና ደግሞ ዛሬ ስላየሁሽ በጣም ደስ ብሎኛል። በጣም አምሮብሻል።
ህልመኛ ዱርዬ መጀመሪያ እኔ ላይ መጠፊት ከማለት በፊት ጸጉርህን ተቆረጥ። እዛ ሰው ምሰል መጀመሪያ። ይኸውልሽ ሰው በጸጉሩ ወይንም ባለባበሱ አይደለም ይለካው። ይሄን ደግሞ ላንቺ አልነግርሽም። ሂድና ይሄን ችግር ወሬን ከኩዮች ጋር አውራ። ሲጀመር እኔና አንተ ራሱ በጣም ብዙ ነገር ይቀራል። አቤት ረገጣ! አሁንም እየተራመድክ ነው። አንቺ ከማን በልጠሽ ነው? ይኸውልሽ ፓርቲቱ እንዲቀጥል መፈልጉ ከሆነ ኮሜንት ላይ ማፍቀር ወይስ መፈቀር? መፈቀር ኃላፊነት መውሰድ ነው። ወይኔ ጉዴ መጣለ። ተፈቃሪው መሆን አለብህ አንተ። ሁሌም እኮ ተፈቃሪ ነህ። አሁን ራሱ ነው እሱ ነው። ይኸውልሽ የወንድ ልጅን ባህሪ ልንገርሽ። መጀመሪያ እያማለልሽው ትሄጃለሽ። ከዛ በኋላ ጸጉርሽን በተን አርገሽ እሱ ገልደሽቲ አድናቅፎሽ ትወድቂያለሽ። ወገብሽን ይይዝሻል፣ አይን ላይን ትታያላችሁ፣ ስልክሽን ይቀበልሻል። በእኔ የሆንብሽ ቃሌ ነው። ሂጂ አይዞሽ እንዳፈሪ ሂጂ አውሪው። እሺ አቤት አስተማሪ ይልሃል። እሺ ወይኔ ኧረ ስሎ ሞሽን አያየሽ አትሄጂም እንዴ ደንባ? ኧረ ጣላት! ኧረ ድንጋዩ ተው እባክሽ። ወይኔ ለነገሩ አልጋ ላይ እንደወደቀች ቁጠረው። ሀብታም አይቆየቁም እንዴ? ይከተለኝማ 3 ዱለት ነው የምሰራው። 3 ዱለት እከታትፈዋለሁ። ማን ነው 3 ዱለት? ዝም ብለህ አሮጥም እንዴ? ይደርስብሃል እኮ ያው ሀብታም ልጅ መስየው ነው መሰለኝ። ቀበሌ ቤት ታውቂ አልሰጠውም ያለውን ሰው መስየው ነው መሰለኝ። ሊገለኝ ነው። እኔ እኮ ብቻዬን ላናግረው ነበር ግን ፈራሁኝ። ህዝብ ነው ሰውዬው። ድረሱልኝ የፈጠነ። ለዚህ ቀን ካልውላችሁ ምን ታደርጉልኛላችሁ? መጣው በቃ ሰው ነው ይዘር መጣን በለው በሸምበቆ የመጣችሁልኝ ለአንድ ብርቱ ሁለት ከንቱ ነው። ግቡት አሁን ዞረ ሊኮረሽማችሁ ነው 3000ንም እኔስ ብቸኛ ወንድሜ ዋ እንዴ ልቤ ተሰማች። በዚህ መነጽር ነው ስታወልቅ ልክህን ትገባለህ። የዝንብ ኮንፉ ተአምር እኮ ነው እባክህ። ኒሃው ሀሻ ችግር ካለ ጥሪ። ምንም ጥቁር ቤልት ነው ያስቆጣ ይተነቸና ያግረው። ወይኔ ቻይና ጉድሽን አላየሽ? ልጄ ተደፈረ። እኔ ነካኝ። ዘርጋው በቃ። አራራ ኢትዮጵያ ውስጥ ማጣሪ ጅን በስቷል። እንዴት አድርጎ ቢያጠናገረኝ ነው? ወይ አረፍ ቅቤን ገዝቼ ወደ ቤት ለመመለስ። ወይኔ ሲሉኝ ያስደረገው ምን አገባኝ? አርፌ ኑሬን አኖር የኛንጀኪ ከኛ ፋይጃ ወይዘሮ ታኩር ነይ ቡና ፈቷል። መጣውኝ 3ኛው ላይ ዳታላው ነው የሚጠሩኝ። መቼም እርሶ እንደዚህ ያዋጣል ቀሚስ። እንደ ፊልም የሚያበዛው ጀለስ በወሬ መሃል ምንድነው? ፖንቲን ጋዲ ቦዲ ጋኒ ሞዲ። እናንተ ደግሞ ይሄን እንዴት የሚያያችሁ? ኧረ አሳልፈኝ በእናትህ። በጥፍ እንዳለ ግማዳም ጋኒ ቦዲ ጋኒ ቦዲ ሰው ያማል እንዴ? ኧረ አሳልፈኝ በእናትህ። ቦዴን ጋንዴ ቦንዳ ሲንጃለዳ ጋማዳስ ኦንቴን ጋንዴ ቦዲ ጋኒ ቦዲ ገና ትርጉሙም ከማርኩ የሻሩክ አጥንት ሾኮኑ ይገኝ ማለት ነው። አቤት ኦሮምኛ ከህንደኛ ጋር ተከሽኖ ይላል። ይሄውና ከስፖርት ጋዜጠኛ ወደ መርማሪነት ስትቀየር ፓርት 2። አንተ በቅት ሚስቴ ስላስቸገረችኝ በደንብ ተከታተል። አለቃ ትጨነቅ፣ ሀሳብ እንዳይገባ። ኳሱ ሜዳው እኛ ሰፈር ነው። በሜዳዬ ነጥብ አልጥልም። ችግር የለም አለቃ መንገዷን ቀጥላለች። ልክ እንደ ማርቲኒ ጥቅጥቅ አጎንብሳ እየሄደች ነው። ኤፍሬም የማነ ነገር ነው አለቃ። ለአንድ ምስኪን ገንዘብ አሲስት አድርጋልታለች። ምን አይነት አሲስት ነው ይሄ? ሜሲ ለሱዋሬዝ ያደረገለትን አሲስት ነው የሚያስታውሰኝ። መለፍለፍን ትተህ ዝም ብለህ ተከታተል። እሺ ሻለቃ፣ አሁን ታጥፋለች። ይቺ ግን ታማኝ ትመስላለች። ልክ እንደ ቱቲ ለክለባ ታማኝ። እርሱንም የምትከዳ አይመስለኝም። ፊርማዋን ታራዝማለች አለቃ። በማያገባ አትግባ፣ ዝም ብለህ ተከታተል። እሺ ሻለቃ። እሺ
ቦንዛ አለቃ ምን አይነት መረጃ ያገኘሁት በ90 ደቂቃ ከወንድ ጋር ነች። ጸጉር እንዲሁ ክሪሽ እያሻሸችልት ነው አለቃ። ፊትውዚል ነው ስራው ጋር ናቸው። ወይኔ ሚስቴ ወይ አትዘናቃ። ለምን ታዝናለህ? አንተ ገንዘብ አለ። በጥሪ ዙር መስኮት ሌላ ችክ ታስፈርማለህ። የሰለሞን ልጅ ስሙ አብዲሳ ጋር አለቃ እየፈለጋት ሄደሽ ከሌላ ጋር አምሶሪ አለቃ መሰለ መንግስቱ 3 ጋዜጠኛ በአንድ ቪዲዮ ጀለስ ከአሜሪካ አንድ ወር ቆይቶ ሲመለስ ኢትዮጵያ ገሪዮ ወንድሜ ሌባ ኧረ ቡቹ ነኝ። የምን ቡቹ? አብሮት ለክኩኝ ቡቹ ነህ እንዴ? ቡቹ ደህና ነህ? ከዚህ ቤት ነው የወጣኸው አይደለ? ከዚህኛው ቤት ከዚህ ቤት ወጣ። ቡቹ ስም አይገርምም? አዎ ቡቹ እኔ የምለው የኩበቱ ሽታ ነው ማገኝ። ኩበቱ ሽታ ጠዋት የሆነች ለማርታ የሆነ ዲያስፖራ መጥቶ እየሸተተ ነበር። አዎ ማይክ ነው ቀደመኝ ተበላው ማለት ነው። ቀደመኝ እኔ የምለው እንዴ ኦ ማይ ጋድ ውጭ ቤት ነው የሚሰራው። ውጭ ቤት ቢሰራ ሰው ተሸክሞ እየሄደ ደግሞታል። አመዱ ምናምን ደስ ይላል። ደስ ይላል። ምን ነው ፊታቸው አንድ አይነት ነው። እሱ እየሰራ ነው። አንተ ምን ነው እንደዛ አመደቡ ነው እኮ በእናትህ የአሜሪካ ባጅ አራራ ይሄን ተጣ ወይኔ ጓደኛና ደውላ ልጅ አንተ ጋር ነው ብላ ስጠይቅህ ምን እያረክ ነው? ሄሎ ሃሉ እንዴት ነህ? ሄሎ ማለት እንዴት ነህ? እዝራ እኔ ነኝ። አወከኝ? አላወኩሽም ማለት በላልኩኝ አይደል? የቢኒያም እናት ነኝ ማለት የጓደኛ እናት። ምን ነው አይሰማህም እንዴ? አረ ይሰማል። እና ምን ሆነ ነው ዝም የምትለው? እንትን እኮ በጣም ይቅርታ። ይኸው ከጠዋት ጀምሮ በቃ እንዲህ ሰው በማላውቀው ስልክ እየደወለ እንትን እያለኝ ነበር። በቃ እያስጨረቀኝ ነበር ማለት ያስጨነቀኝ ነበር። አይ ችግር የለውም አትጨናነቅ። በጣም አሁን እንደው ለሌላ ጉዳይ ነበር የደወልኩልህ። ቢኒያም አንተ ጋር ነው እንዴ? ኦሆ ምን ሆኗል ልጁ ዛሬ? አይሰማም። ኧረ እኔ ይሰማኛል። አንተ ጋር ምን ሆኖ ነው? ቢኒያም ነው የኔ ልጅ ጓደኛ። አዎ አሁን እኮ አብረን ነበርን። አዎ ጠዋት የወጣ እንዴ? አሁን ያው ከጠዋት ጀምሮ ላይብረሪ ስንሄድ በቃ ሁሉም ከፈራፕ ይላል ነው መስራት ነው። አሁን በቃ አሁን ይመጣል። አሁን ስልኩን ስትዘጊ ቀጭ ይላል ቤት ውስጥ። እዝራ ትዋሻለህ እንዴ? ማኔ አረ በሱ ምን አይ በቃ እስኪመጣ ልጠብቀው እንግዲህ። እሺ አመሰግናለሁ። እሺ ቻው ደህና ሁን። እሺ ብሮ ፎር ላይፍ ይላል። ወይ ተገደ ይሁን ማስገደልኩት ስም ተበለው አልሄድም ከዛ ቤት ከዛ በኋላ ሄሎ ኖሪ። አቤት። በእናትህ አንጀ ዝባ ልጅ አይቷል። የቱ ማንን ነው? ቢኒያም ነው። በእናትህ ማዘሩ ደውላ ነበር እና ምን አለች? ካልጠፋ ሰው ካልጠየቁ ስልክ ምን አንቀልቅሎኝ እንደሆነ አላውቅም። እንዲያው ረገረገኝ እንዲህ አልኩባት። ታዲያ ቢኒያምስ? በእናትህ ሰው ሰፈር ውስጥ ምናምን ፈልገው እስኪ እዛ ደቅ ምንልበት ምናምን ቦታ ፈልገውና በእናትህ ካገኘው ደውልልኝ። እሺ በቃ ቶሎ ወደ ቤት ይግባ። በል በቃ ፒስ ቻው። ስንት ጓደኛ ነው እንደዚህ የሚያደርገው ግን ለጓደኛው ማዘር የሚያስደስታ ስጦታ። እማዬ እንኳን ተወለድሽ። ዛሬ ልደት ይሻላል። መልካም ልደት። እኔ ራሱ እኮ የልደቴን ቀን አላውቀውም። ከየት አወቅ? አባዬ ነገረኝ። ውዴ ከዚህ በፊት ነግሬሽ እንደሆነ አላውቅም። ምን እየሆንክ ነው? አይ ኧረ አንቺ ሴትዮ ሰልጠኝ። አንድ ቀን እንኳን አራዳቶኝ ብቻ ተይው። እንኳን ተወለድሽ። ማን ነግሮህ ነው የልደት ቀኔ? ተይው እሱንና ስጦታውን ክፈችው። ምንድን ነው? 1 ኪሎ ስጋ ነው። ስኳር ቤት ውስጥ አለ አይደል? ሌላ ምን ያደርጋል? አለ እንዴ? ቤትህን ራሱ አታውቅ። ስንት ቀን ነው ዘይት አልቋል ብዬ ነገርኩ። ወይኔ በጣም ይቅርታ። የውሻውን ዘይት ይዤ እመጣለሁ። ተወው። ምን የቤትህን ጉዳይ እኔ ነኝ የምነግርህ? እሺ ሙሉ የቤቱን አስቤዛ እገዛለሁ። ሚጣን የሚያስፈልገውን አሳይ። ቆይ አንዴ እማዬ፣ ይኸው እንኳን ተወለድሽ። አንቺው ምንድነው ሽፎን? ኧረ መበሰጫጨት ጋራም ናችሁ። አሁን እኔ እንደው እናትሽ አይደለሁም? ምን ችግር አለው? ጥበብ ገዢልኝ። ወይኔ ጉዴ እማዬ። እሺ ከዚህ በኋላ የሚታጠቡትን ልብሶች ለ1 ዓመት ራሴ ብቻዬን አጥባለሁ። ስራሽ እኮ መጨረሽ 2 ዓመት ይልኝ መሰለሽ። እንደውም ሀሳብ መጣለት። እሺው ምንድነው እናድርገው? ማናታችሁ እናታችሁ እንደ ሰራተኛ እያሰቃየሁ። እማዬ ምንድነው? ያው እኔ እንደነሱ እንዳልሆንኩ ታውቂያለሽ አይደል? ትሽ ሁላችሁም ያው ናችሁ። ይኸው ይሄ ትንሽ የቆየ ያረጀ ልብሴ ነው እና ከፈለግሽ አቧራ ማንሻ፣ ከፈለግሽ ሞልቢያ ጨርቅ አድርጊው። እንኪ የምርህን ነው? አዎ። ወይኔ ልጄ እንደው ከነዚህ የጋቡጫ ትጫለኛለህ። ሞሊያ እኔማ ቤተሰብ አይደለሁም ባዳ ነኝ ብዬ ተቀብዬ ነበር። ምንድነው ያልከው? ፌንት በላች። ግን ልብሱ ከታጠበ ትንሽ ቆይቷል። ወይ ሰራሁሉ ወይቧል። በቃ አይቷል። የሚያወጣው ጠረን ፌንት ያስነክላል።
ምን ጉድ ነው? እንደዛ አነቃንቃ ትምህርት ራሱ ገብቶት መጽሐፍ ማንበቡ ተአምር ነው። አገኘው ብለህ ልጅ ስታፈቅር መሬት ተረግጥ እንደዚህ አይነት ስሜት ነው የሚሰማችሁ? ግን ፀሐዩንም አልቻልኩትም። እንደ አንቺ ትምህርት ቤት እንኳን ስትሄጂ መሬት ረግጠሽ አታውቂም እንዴ? ዳድ በመኪና ስለሚያደርሰን ጭራሽ ነክቼውም አላውቅም እኮ። ፍቅረኛሞች ፊልም ላይ እንደዚህ ወቅት ሲያደርጉ ምናምን ሳይ በጣም ነበር ማድረግ የምመኘው። አሁን ግን አሳክቻለሁ። ውለቴ ያለብሻል። አዎ ትከፍያታለሽ። እንደዚህ በቃ እት በዛ ታንገላታታላ ገብተህ ታታረግ ምን እሺ ላውሮ ሊና ስታንትና ስትላክ ነበር። ካፌ አምጡኝ። ምንድነው ሰው ያረጋች በሳሳለ እንዴ? ኧረ አስደርሰን ምሱ ጋር ጸብጸብሽ ተቀየረች በአንዴ አንተ እና ታዲያ እዚህ ጋር ምንድነው የምትሰራው? ሲጀመር ፊትም ለመናቀፍ አይሆንም ማለት። ኧረ አይሆንም። እንሂዳ እሄዳ ቀጥ ብዬ ወይኔ ያወቀ የቤት ልጅ ኧረ አልመጣም። ኧረ ኩላሊት ልትወጣ የቤት ልጅ ነኝ ብለህ ኧረ ዞር በይ። ይቺ ጅብ እንደ ቡችላ እየቀለበች ያሳደገች ናት አባቢ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።